ሀይሚዬን ሳስባት ስሜቷ ሲገባኝ ቀኑን ማይመሽልኝ ሌሊቱን ማይነጋ የማይሽር ጠባሳ ቀኑን ማይመሽልኝ ሌሊቱን ማይነጋ ልቤ እየተቀጣ በሐሳብ አለንጋ ከልብ ውስጥ የማይጠፋ ከቶ ማይረሳ ህመሙ የማይድን የማይሽር ጠባሳ ቁስሉ የሚቆጠቁጥ የህሊና ዕዳ አሸክመኝ ሄድክ በሰው ፊት አዋርደህ ሐዘን ድንኳን ጥሎ ጎጆውን ቀልሶ ልቤ ውስጥ ይኖራን ጎኔን ተንተርሶ ልቤ ፍቅርን ብሎ ለፍቅር ባደረ ሐዘን ቤቴን ወርሶት ቅስሜ ተሰበረ። የሀይሚዬ ስሜት ውስጤ ገብቷል እና ውድ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። ያው ብዙዎቻችሁ ግማሾቻችሁ ተስፋ ይቆርጣችሁ አላችሁ፣ ግማሾቻችሁም ተስፋም አልቆረጣችሁም እና እኔ እምላችሁ ነገር እኔ መቼም ቢሆን በጨሪቃዎች ተስፋ አልቆርጥም። አሁንም ቢሆን መቼም እንደማይለያዩ ነው ውስጤ የሚነግረኝ። ውስጤ በጣም ኮንፊደንስ አለኝ። የሚገርማችሁ ነገር መቼም እንደማይለያዩ። እውነተኛ ፍቅር ፈተናው ብዙ ነው ታውቃላችሁ አይደለ? ግን ከፈተናዎች በኋላ ደግሞ ድልና አሸናፊነት እንዳለ አትጠራጠሩ። እኔ ከሁሉ ነገር ቅስሜን የሰበረው የሀይሚዬ ለቅሶ ነው። በቃ ልቤን የሚሰብረው እሱ ብቻ ነው። የፈለጉትን ስራ መስራት ይችላሉ። አሁንም ቢሆን ሀይሚ እንደዚህ እያለቀሰች ብሩኬ ለምን እንዳስቻለው እሱ ደግሞ ሌላ ጥያቄ ነው ለእኔ ማለት ነው። በጣም ከባድ ነው። ብሩኬ ደግሞ ሁለታቸውን በጣም ጭንቀት ውስጥ ናቸው ያሉት። ማለት ድብልቅልቅ ያለ ስሜት ታውቃላችሁ፣ ለመግለጽ የሚከብድ ነገር ማለት ነው። እና ከዚህ በኋላ 3 ወር መጠበቅ ማለት በጣም ከባድ ነው። የብሩኬ ህይወት ምን እንደሚሆን አስቡት። የሀይሚዬ ህይወት ምን እንደሚሆን አስቡት። በጣም ከባድ ነው ስሜቱ። ግን ብዙ ነገር ታዩበታላችሁ፣ ብዙ ነገር ትገነዘቡበታላችሁ እና ሀይሚዬ ሳታለቅስ በቃ ሁሉንም ነገር በልክ አድርጋችሁ ብትሰሩ ጥሩ ነው ብዬ ነው እኔ ስራ ነው ብዬ ነው ምጽናናው። ታውቃላችሁ እኔ እኮ ሀይሚ ስታለቅስ አብሬ ነው ማለቅሰው። መቤቴን ነው የምላችሁ። በጣም ነው ማለቅሰው ከሀይሚ ጋራ አይደለም አልቅሳ እንደዚሁ ታሳዝነኛለች። ለሴት ልጅ ደግሞ በሚወዱት በሚያፈቅሩት ብዙ ተስፋ ባለው ሰው ተስፋችሁ ሲማጠጥ፣ ስትከዱ፣ ስትዋሹ ህመም ነው። በጣም ከባድ ነው። እንዲህ በቃላት የሚገለጽ ነገር አይደለም እና ምን እንደምላችሁ አሁንም ቢሆን ተስፋ አትቁረጡ። ሁለቱን ለማግባባት ነገሮች ይስተካከላሉ። የማይስተካከል ነገር የለም። ከ6 ወር በፊት ቢመጣ ይህን ነገርም ላያደርግ ይችላል። እሱ ለራሱ የሆነ ግራ ተጋብቷል ታውቃላችሁ። ግን ያው ልጁ እስኪወለድም ከዛም በኋላ እንግዲህ የሚፈጠር ነገር ይኖራል ብዬ አስባለሁ። ነገሮች ይስተካከላሉ፣ እነሱም አይለያዩም። ዛሬም ነገም ከነገ ወዲያ አብረው በቪዲዮ እንደሚመጡ አልጠራጠርም፣ ይመጣሉ። ግን እሳ ሀይሚ በዚህ ልክ አታልቅስ ነው፣ በዚህ ልክ አይሁን ነው በቃ። ምክንያቱም በጣም ከባድ ነው። እኔ ማለት የሆነ ማስተላለፍ የሚፈልጉት ነገር አለ። ምክንያቱም ለምን መሰላችሁ? ይሄ እውነተኛ ነገር ከሆነ ሀይሚ ራሱ ሚዲያ ላይ የእሱን ገበና እንደማታወጣ በጣም እርግጠኛ ስለሆንኩኝ ማለት ነው። ብሩክ የሚሆን ይህን ነገር ውስጡ ካለ ይሄ ነገር የሆነ ጥርጣሬ እንኳ ካለበት ሚዲያ ላይ እንደማያወጣ በጣም እርግጠኛ ነኝ። ምክንያቱም ከባድ ነገር ስለሆነ ማለት ነው። ስለዚህ እነሱ እንግዲህ ማድረግ የፈለጉት ነገር ማስተላለፍ የፈለጉት ነገር አለ ብዬ ነው የማስበው። እኔ አሁንም የምጽናናው ስራ ነው ብዬ ነው የምጽናናው። ምናልባት የሀይሚዬ ለቅሶ፣ የሀይሚዬ ቀለበት አውልቆ መስጠት፣ ተስፋ መቁረጥ፣ ብዙ ነገሮች ለእኛ ለተመልካች በጣም ከባድ እንደሆነ አውቃለሁኝ። ግን ተስፋ አልቆርጥም። በጨሪቃዎች መቼም ተስፋ እንደማልቆርጥ ነው የምነግራችሁ። እና ሀይሚ ብሩኬን ትወደዋለች፣ ብሩኬ ሀይሚን ይወዳል። ሁለታቸውም ማጣት አይፈልጉም። ሀይሚን ብሩኬን ማጣት አትፈልግም፣ ብሩኬም ሀይሚን ማጣት አይፈልግም። ግን እነሱ አሁን ላይ ነገሮችን አንድ ሆኖ ማሸነፍ ይችላሉ ብዬ አስባለሁ። ገባችሁ አይደለ? ግን ይሄን ለማድረግ ደግሞ በጣም ሌላ ፓወር፣ ሌላ ጥንካሬ ያስፈልጋል። በጣም ከባድ ነው። ነገሮችን ተቋቁሞ ይሄን ነገር ለማድረግ በጣም ከባድ ነገር ስለሆነ ማለት ነው። እና ለስድብን ባትቸኩሉ፣ ምክንያቱም ገና አልተረጋገጠም። በቃ እኔ
ያኔ ልጁ ተመርምሮ የእሱ ወይም አይደለም እስከሚባል ድረስ እኔ ተስፋ አልቆርጥም። የሚገርማችሁ ነገር ጨሪቃዎችም እንደማይለያዩ ነው። ስለዚህ ህይወቱን መቀጠል ይችላል፣ ከሀይሚ ጋርም ህይወቱን መቀጠል ይችላል ብዬ ነው የማስበው። ምክንያቱም ልጅቷ ስላረገዘች ብቻ የማግባት ግዴታ የለበትም፣ እሱ ካልፈለገ ማለት ነው። ግዴታ የለበትም። በነገራችሁ ላይ እንደው ልጁ እንኳ ቢሆን ይሄ ልጅ የብሩኬ ልጅ ቢሆን አግብቶ የመኖር ግዴታ የለበትም። ግን ግዴታው ምንድነው? የአባትነት ኃላፊነቱን የመወጣት ግዴታ አለበት። ማድረግ ያለበትን ነገር ያደርጋል። መያዝም ካለበት ይይዛል። መርዳትም ያለበትን ካለ ይረዳል። መንከባከብ ካለበት ይንከባከባል። ከዛ ውጭ ግን አግብቶ የመኖር ግዴታ ግን የለበትም። ይህን ታውቃላችሁ። ግን ከባድ ነው፣ እንዲቀላል ነገር አይደለም። ስለዚህ እንደዚህ ማለት ብሩኬ እንዴት እንደሆነ አላውቅም፣ የሆነ ግራ ተጋብቷል። እና እንግዲህ መብርሃን ሁል ጊዜ የምትጠሯት የልባችሁን ንጽህና የዋህነታችሁን አይታ ሀሳባችሁን ሁሉ ሀሳባችሁን ደስታችሁን ትመልስላችሁ፣ እንባችሁን በሳቅ በጨዋታ ትቀይርላችሁ። ሌላ እኔ ምንም የምለው ነገር የለኝም። እና ለመፍረድም ባንቸኩል ጥሩ ነው ብዬ አስባለሁኝ። ምክንያቱም በቃ በጣም ከባድ ነው፣ ለተመልካች ራሱ ግራ ያጋባል። አሁን ተመልካች ለምን እንዲህ አልክ ለማለት ይከብዳል። ግን በተቻለና አቅም እንደው እንደ ነገሮችን ብንቋቋምና እስኪስተካከሉ ድረስ ሁለቱን አንድ የሚያደርጋቸውን ወይም እሱ ካለበት ነገር እሷም ካለችበት ነገር እንዲወጡ የሚያደርግ ነገር ብናደርግ ብዬ ነው ማስበው። ኮሜንት ላይም ሀሳብ ላይም ብናደርግ ብዬ ነው ማስበው። እና ውድ ቤተሰቦቼ እንግዲህ በያላችሁበት ሰላማችሁ ይብዛልኝ። አትጨነቁ፣ አታስቡ ነው ማለት የምችለው። ብዙዎቻችሁ በጣም ተጨንቃችኋል። ብዙዎቻችሁ በጣም ማለት ነው እንደ ሴት በጣም ይሰማል፣ ልብ ይሰብራል፣ ቅስም ይሰብራል። ሀይሚዬ በእንደዚህ አይነት ህይወት ውስጥ የሚያሉ እህቶች ስላሉ ማለት ነው። እና እስኪ እንግዲህ